ከከተማ ትንሽ ወጣ ብለናል። እንግዲህ ከምንኖርባት ከመዲናችን ጋር ሳያቸው እዚህ ከከተማ ውጪ ምን ይዞን እንደመጣ ለምን እዚህ ድረስ እንደመጣን በተወሰነ መልኩ እንግዲህ እኛ ጋር እዚህ እየሰራን ስለሆነ የመጣንበት ጉዳይ ስላለ በእኛው ሐኪሞች ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ እኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ ወደ ክፍለ ሀገር ነው እያችሁ መሄድ ወደ ክፍለ ሀገር ማታስቡት በጣም ማትጠብቁት ሰው ክፍለ ሀገር ድረስ ሂዶ እንግዲህ አዲስ አበባ ያለውንም በአንድ በኩል እየሰራለት ሞር ደግሞ አሁን ደግሞ ክፍለ ሀገር ድረስ ሂዶ ከልዑል ጋር ያለውን ነገር ስለ መቅደስ በሱ ላይ ምን እየተሰራበት እንደሆነ ያው የሚያውቀው ዘላለም እንግዲህ ከልዑል ጋር ተገናኝተዋል ማለት ነው። ደግሞም በሰላም ገብቻለሁ ብሎ እንግዲህ አብረው አንድ ላይ ቪዲዮ ሰርተዋል። መንገድ ላይም እየሄደ ዘላለም ቪዲዮ እንትን ብሎ ነበር እና እሱን ነው ዛሬ ይላችሁ የመጣሁት። የተገናኙበት ምክንያት ምንድን ነው የሚለውን በዚህ ቪዲዮ ማሳያችሁ ይሆናል። ከእናንተ የሚጠበቀው ላይክ፣ ቪዲዮን ገና ስትጀምሩ ላይክ ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ሁልጊዜም ለልዑል እና ስለ ዘላለም ስናወራ ብዙ ነገሮች አላቸው እነሱ ምንም እንትን የማይላቸው ነገሮች ሞር ደግሞ ዛሬ ደግሞ እኔ በፍጹም አላሰብኩም። ምክንያቱም በመቅደስ ዙሪያ ላይ እየሰራለት እንደሆነ እያየን ነው። ግን ደግሞ ክፍለ ሀገር ድረስ ሂዶ ስለ መቅደስን አሳልፎ ለሕግ ለመስጠት ግዴታ እንደ ልዑል የሚፈርመው ወረቀት አለ። ቤት ውስጥ ሆና ሰላም ከምትነሳ አሁንም እጠፋለሁ ብላ ሌላ ችግር በዘላለም ላይ ከምታመጣበት ግዴታ ዘላለም ሂዶ ወረቀቱን አስፈርሞ ያው በዚህ ጉዳይ ላይ ልዑል ነው የከሰሳት መቅደስን፣ ዘላለም አይደለም። ዘላለም ወስዶ ቢሰጥ አንተ ምንድነህ ማስረጃ ምን ይባላል? በእርግጥ እሱ ጋም ሐኪም ቤትም ተኝታ ብዙ ነገሮች ማስረጃ ያለው ዘላለም ጋር ሞት ደግሞ ዋናው ልዑል ስለሆነ የሚፈረም ወረቀት አለ። እሷ እንትን እንድትገባ እሱ ፍቃደኛ ነው አይደለም የሚለውን እሱን ለማስፈረም እንዲሁም ደግሞ ልዑል ያለበትን ስራው እንዴት እየሄደለት ነው፣ በምን አይነት እንትን ነው የሚለውን እንግዲህ ክፍለ ሀገር ድረስ ሂዶ እንግዲህ ዘላለም የእውነት ቃል የለኝም። እኔ ሁሉ ጊዜ እምላችኋለሁ እነሱ መቼም የሚሰሩት ስራ ታውቃላችሁ። ዘላለም ከዚህ በፊትም በመስፍን ጊዜ አይታችሁታል። ለልዑል ፊት ለፊት የሚጋፈጥለት ወንድሙ ነው። አሁን ክፍለ ሀገር ሂዶ ስንት ስላለው የመቅደስን እንትን ስለተከታተለት አይደለም የምናመሰግነው። በጣም ብዙ ነገሮች አብረው የሰሩ ልጆች ናቸው። ልዑል ደግሞ አሁን እንደ እግዚአብሔር ፍቃዱ ነው ወደ አዲስ አበባ እንግዲህ በዚህ 3 ቀን 2 ቀን እመለሳለሁ የሚፈልገው ነገር ሁሉ እያገኘ ነው። ኦልሬዲ ስለ አባቱ ምንም ነገር እንትን ማለት አልፈልግም። ምክንያቱም አባቱ ነው እየተባለ ብዙ ወጥመድ ብዙ ነገሮች እየገባ ችግር ውስጥ እያስገቡ ስለሆነ የአባቱን ነገር ትቶ የዚችን ዲናም የተባለችውን ልጅ በህይወት መኖሯን አረጋግጦ ብዙ ነገሮች አግኝቷል። ደግሞ እሷን ለማዳን ሄዶ ብዙ ሰዎች እያዳነ ነው። እያያችሁ ነው። የተዘጋባቸው ንብረታቸው ስንት ነገር እንትን ያጡ ሰዎች ልዑል ለእነሱ መፍትሄ አምጥቶላቸዋል። ብቻ አሪፍ ነገር ነው እየሰራ ያለው ክፍለ ሀገር። እስካሁን ድረስ ባለው ነገር ላይ በልዑል ላይ እንኳን ወጥመድ ብዙ ነገሮች እንትን ቢሉ ሞር ደግሞ ከነሱ በላይ ደግሞ ልዑል የሚሰራው ስራ ደግሞ በጣም የሚመሰገን ስራ ነው እየሰራ ያለው። በጣም ጎበዝ ነው። አብረውት ያሉትም እስካሁን ድረስ አንድ ካድ የለም። ሁሉም ታማኝ ናቸው። ማስረጃዎቹ ምንም ለልዑል በጣም እየተጠነቀቁለት ያለው። በጣም ከሚገርመኝ ነገር ደግሞ ካሜራማኑ ዋው ለምንም ነገር አብሮት ነው ያለው። የሚተኙትም እንትናቸውም አንድ ነው። የሆነ በመኪና እንትን ሲል ያው እሱ ካሜራማን ማለት ምንም እንግዲህ እንደዚህ ብዬ አልነግራችሁም። ሁሉ ነገር ያውቃል።
ግን እስካሁን ድረስ ታማኝ ሰው ሆኖ የተገኘው ካሜራማን። ከጀርባ ያሉት በእርግጥ ከዚህ በፊትም ትንሽ ጊዜ ሰርተዋል፣ ግን አዲስ የተቀየሩ ናቸው። የበፊቶቹ ካዲዎች አይደሉም። እና ለልዑል በጣም ብዙ እንትኖች እያደረጉለት ነው ያለው። ልዑልን እንዳይታገት ልዑል የሆነ ወጣ ያለ ነገር ሲያደርግ አይሆንም፣ እንደዚህ አይነት ቦታ ሂደን እንደዚህ ጥቆማ ተሰጥቶና ሲባል ቀድመው እነሱ ሂደው ቼክ አድርገው እውነት ነው ወይስ ወጥመድ ነው የሚለውን አረጋግጠው ምናምን ነው ልዑልን በመኪና የሚወስዱት። በጣም ነው እንትን የሚሉለት እና ስለ እነሱ በደንብ እያወራ ነበረ ዛሬ ከዘላለም ጋር ስለ ልጆቹ፣ ስለ ካሜራማኑ፣ ለልዑል ያላቸው እንትን ምናምን በጣም ሲያመሰግን ነበር። እና ዘላለም ደግሞ ታውቁታላችሁ ብዙዎቻችሁ እንግዲህ ከልዑል ጋር ከዚህ በፊትም በጣም ብዙ ስራ የሰሩ ልጆች ናቸው። ሞት ደግሞ አሁን ደግሞ ሰው በሚያስፈልገው ሰዓት ከጎኑ ሆኖ ቴዲ እነ ኤርሚያስ አቤል እነሱ በጠፉበት ሰዓት ዘላለም ተገኝቶለታል። እና ሰው ማለት በቃ በችግርሽ ሰዓት ከጎንሽ የሆነ ሰው መቼም ቢሆን አትረሺውም። በተለይ ከምንም በላይ የመቅደስና የእናቱን ጉዳይ ይዞ እየተከታተለለት እኔ ያለው እያለ ልዑል እንዳያስብ ስለ እናቱ ስለ እህቱ እኔ ምንም ሰምቼ አላውቅም። የት ገባች የት ናት ምንም ነገር አላውቅም። ከባለፈው ኤልሳ ጋር ቪዲዮ እየሰሩ አንድ ሰሞን እየለቀቁ አስቆማት ይሆን ምን ይሆን አላውቅም። ይሄ ሰሞን እንግዲህ ስለ ልዑል እህት ምንም ነገር የሰማሁት ነገር የለም። ምን ማለት ከኤልሳ ጋር ቪዲዮ እንዳትሰሪ ተብላ ተከልክላ መሰለኝ። ግን ደግሞ ይሄን ሁሉ ነገር ደግሞ ዘላለም ደግሞ እናቱን እሷ እንኳን ትታቸው ብትወጣ ዘላለም እናቱን እንዳትጨነቅ ብሎ ቤቱ ወስዶ እየተንከባከበ። ማነው እንደዚህ ባዳ የሚያደርገው ንገሩኝ እስኪ። የማንም ባዳ እንደዚህ አያደርግም። የእውነት በጣም እኔ ቃል የለኝም ለዘላለም የእውነት። ከዚህ በፊት ቴዲን ነበር ሳመሰግነው የነበረው። አሁን ደግሞ ያው ሰውነሽ ትገለባበጫለሽ እንደ አንዱ ሲመጣ ለአንዱ ታሞግሻለሽ፣ አንዱ ደግሞ የሆነች ነገር ሲያደርግ ደግሞ ያንን ሰው እንትን ትያለሽ። ኤርሚያስ፣ ቴዲ፣ ሚኪ እንኳን እንትን እያለ ነው። ማነው ስሙ? አቤል፣ ሌሎችም አሉ። እነሱ አሁን በእርግጥ አንዳንድ ነገሮች ማስረጃዎች በሱ ጉዳይ ላይ የሚሰሩ ልጆች አሉ። ሌሎቹ ደግሞ የራሳቸውን ስራ ነው በራሳቸው እንትን ነው ችግር ውስጥ ናቸው። ሁሉም ያለው ግን ደግሞ ለልዑል ያለው አሁን ላይ ዘላለም እና ዘላለም ነው። በቃ በጣም ብዙ ነገሩን እየሰራለት ያለው አዲስ አበባ ላይ በመቅደስ ዙሪያ ላይ እየሰራለት ያለው ዘላለም ነው። ባለፈው ዘላለም ባይዛት ኑሮ ልዑል ዛሬ የት እንደምታገኙት መገመት አይከብዳችሁም። ግን ደግሞ እግዚአብሔር ከላይ እንትን ብሎባት ችግር ውስጥ ወደቀች ራሷ በራሷ እና በጣም እየተሯሯጠ እየሰራለት ነው። በአጠቃላይ ዛሬ የተገናኙበትም እንግዲህ በዚች በመቅደስ ዙሪያ ቤት ውስጥ ከሆነ ችግር ትፈጥራለች እንዳትጠፋ የግዴታ ልዑል ከፈረመ እሱ ወስዶ እንድትታሰር ማድረግ ይችላል። በህግ እንትን እንድትቆይ ማለት ነው። ከዛ ደግሞ ልዑል ፍቃድ ልዑል ላንተ ወይም የሆነ ወረቀት አለ እሱን ከፈረመ ነው እሷ መግባት የምትችለው ሲባል ቀጥታ ክፍለ ሀገር ሂዶ አስፈርሞ ያለውን ነገር እኔ በእርግጥ አሳያችኋለሁ በዚህ ቪዲዮ። ችግር ነው ጎበዝ። እናቱም ስታመሰግነው ነበር የእውነት በጣም ስትመርቀው ነበር ዘላለምን። ለልጄ በዚህ ሰዓት ከጎኑ ሆነህ ይህ ሁሉ ነገር ላገዝከው። ዝም ተብላ ቢሆን መቅደስ እስካሁን ድረስ ጠፍታ ይሆን ነበር። ኦሬዲ ልዑል ቀጥሯቸው የሄዱት ልጆች እነሱ በገንዘብ ተደራድረው በምን እነሱ አድራሻቸው ምናቸውን አጥፍተው እዛ ሰፈር ጠፍተዋል። አሁን ላይ ያሉት የዘላለም ሰዎች ናቸው። አዲስ ልጆች ተቀይረው ማለት ነው። እና ይህን ሁሉ ነገር እያደረገለት
በአንድ በኩል ደግሞ የራሱ ቤተሰቦች የልዑል የሚወዳቸው ሰዎች ደግሞ ልዑልን ወጥመድ ውስጥ ለማስገባት ሆን ብለው ችግር ሲፈጥሩ እናይ ነበር። በአንድ በኩል ደግሞ እንደነዚህ አይነት መልካም መልካም ወንድሞች አሉ። ዘመዶቹ ጨካኝ በሆኑበት ሰዓት ባዳው ግነት እንዴት እየሆኑለት እንደሆነ እያያቸው ነው። እና በጣም እኔ ቃል የለኝም የእውነት ዛሬ ክፍለ ሀገር ሂዶ ይሄን ጉዳይ ስለጨረሰለት አይደለም ዘላለምን የምናመሰግነው፣ ለሁሉም ነገር ላደረገለት ነገር ሁሉ መመስገን ስላለበት ነው። ሰው ጥፋት ሲያጠፋ ከጥፋቱ እንዲታረም። ከዚህ በፊት ዘላለም እና ልዑል በጣም ኃይለኛ ጸብ ተጣልተው ነበር፣ ታስታውሰው ከሆነ ማለት ነው። በጣም ትልልቅ ሰዎች የልዑልም የዘላለምም ሰዎች ተሰባስበው ምናምን ነው ያስታረቋቸው። ከዛ በኋላ በእርግጥ እነሱ ሁል ጊዜ የሚጣሉት በያዙት ኬዝ አንተ አትግባ እኔ ጨርሰዋለሁ፣ አንተ ከምትጎዳ እኔ እንደዚህ እላለሁ እንደዚህ በዚህ ከዛ ደግሞ በመስፍን ሰዓት ደግሞ የዘላለም ፍቅረኛ በታገተች ሰዓት ደግሞ በጣም ትልቅ እንትን ጸብ ውስጥ ገብተው ነበር። እሱንም አይታችሁታል። ኦልሬዲ መደጋገም አልፈልግም። ግን ደግሞ ይህ ሁሉ ነገር ተፈጥሮ ማንም ሰው ሊለያያቸው አልቻለም። ጥላት ቅጥል ድብን ይላል። ዘላለም እና ልዑል መቼም እነሱም ተናግረዋል። ቪዲዮ ላይ ባታዩን አብረን ባልመጣ ከጀርባ ግን የትኛውም ስራ የትኛውም ስንሰራ አብረን ነን፣ እኛም መቼም ቢሆን አንለያይም ብለው አሳውቀው ነበረ ከዚህ በፊት። አሁንም አብሮነታቸው ወደፊት ይቀጥላል። ገና ይሄ ጅማሬ ነው። ብዙ ነገሮች ከነሱ እናያለን። የመቅደስን ዙሪያ ከቤት ከወጣች ቢያንስ ለልዑል ለዘላለም ደህንነት የተጠበቀ ነው የሚሆነው። እሷ መቼም አታርፍም። ታውቃላችሁ፣ የሚጠብቋት ልጆች ኦልሬዲ ስልክ የላት ምን የላት። አሁን ግን ደግሞ ምግብ የሚሰጧት ሰዎች በየሰዓቱ አሉ። የእነሱን ከውጭ ስልክ አስመጥታ ልታስደውል ትችላለች። የሰው ልጅ በምንም እንትን ልትይው አትችይም። ብር ከተሰጣቸው የሚጠብቁትም ሰዎች ስልክ ልደውል ብር ልስጥ ካለችው እሺ ብሎ ነው የሚያስደውላት። በዛ ሰዓት ለዘላለም ደግሞ ሌላ ወጥመድ እንዳትከትበት ለእሱ ደህንነት ሲባል በህግ እንትን እንድትቆይ ለማድረግ ያክል ነው። ቤት ውስጥ ደግሞ ግዴታ እነዚህ ልጆች እየጠበቁ ለቤቱም ለልዑል ያለበት ቤት ለሱም ለደህንነት ሲባል ብቻ ብዙ ውሳኔዎች ወስነዋል። ዘላለምም ልዑልም ሀሳባቸው ካልቀየሩ እንግዲህ ትታሰር ተብሏል ማለት ነው። ቢያንስ ደስ ይለኛል እኔ ከመጀመሪያም እናቱን ስታሰቃያት እዛ ቤት ውስጥ አስቀምጦ ወንጀለኛ ቤት ውስጥ እየመገበ ደስ አላለኝም ነበረ። ለራሱ ችግር እንዳይፈጥር እያለ ነበር። ግን በስከ መጨረሻ ራሱ ወስኖ ሰዎችን ማድረግ ያለበትን ነገር እያደረገ እዚህ ደርሰዋል። እግዚአብሔር ይመስገን። ወደፊት ደግሞ እግዚአብሔር ያውቃል። ሀገራችን ላይ ማን ነው ዘላለም እንደ ልዑል አይደለም። ሰው በጣም ይጠራጠራል። የሆነ ወጣ ያለች ነገር ካየብሽ ያችን ነገር አጣርቶ ለህግ አሳልፎ ለመስጠት በጣም እንትን የሚል ነው። ልዑል ደግሞ አይቶሽ 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 በጣም ረጅም ጊዜ ይወስዳል። በመቅደስ ዙሪያ ላይ ደግሞ አይታችሁታል። በጣም ብዙ በተደጋጋሚ ብዙ ማስረጃ ብዙ ነገር አግኝቶ ለህግ አሳልፎ አልሰጣትም። ዘላለም ደግሞ እንደዛ ነገር ማድረግ አልችልም፣ ግዴታ ትፈርማለህ፣ መግባት አለባት፣ እሷን ቁጭ ብዬ መጠበቅ የለብኝም፣ በጣም ብዙ ስራ አለብኝ ብሎ እንግዲህ ክፍለ ሀገር ድረስ ሂዶ በዚህ ጉዳይ ላይ ተወያይተዋል ማለት ነው፣ ተስማምተዋል። እንግዲህ ዘላለም ማነው ልዑላችን እንግዲህ ይመለሳል ወደ አዲስ አበባ። ደስ ይላል ብቻ እግዚአብሔር ይመስገን።
ቀጣይ ደግሞ ምን እንደምናይ አብረን እናያለን። ብዙ እቅድ ብዙ ምኞት አለ። ሁሉም ነገር ይስተካከላል ከእግዚአብሔር ጋር። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። የእናንተም ጭንቀት የእናንተም እንትን በተለይ ልዑል ክፍለ ሀገር ከሄደ በኋላ በጣም ኮሜንታችሁን እያነበብኩኝ በእናንተ ምን ያክል የሰው ፍቅር እንዳለው ልዑል በጣም የማይበት ነገር ነውና ሲጠፋ ስትጨነቁ፣ ሲመጣ ስትደሰቱ፣ ሁሉን ነገር እንትን ለምትሉት ለእናንተም የእውነት ክብር ይገባችኋል፣ ውድ ተመልካቾች ማለት ነው። በተረፈ ጋይዝ ሁላችሁንም በጣም ነው የማመሰግነው። እንግዲህ ዘላለም እና ልዑል ተገናኝተዋል። ቪዲዮን አሳያችኋለሁ። ላይክ ሼር እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛልኝ ባይ